የኔ ትንተና ምን ነበር? እነጌታቸው በስልጣን ያሉ ሶስት የስልጣን ማዕከላት ነበሩ። ጊዜያዊ መንግስቱ፣ ህወሓት እና እነዚህ የጦር አበጋዞች ሶስት የስልጣን ማዕከል ነበር። ቀስ በቀስ እነጌታቸውን ካስወረዱ በኋላ ሁለት የስልጣን ማዕከላት ተፈጠሩ። የነ ደብረጽዮን ህወሓትና የጦር አበጋዛቸው። አሁን ደግሞ ጭራሽ ህወሓትም ይሁን ጊዜያዊ መንግስቱ በጦር አበጋዞች ስር እንደሆነና ይሄን ተቀብለው እነሱ ያወጁት እነሱ የወሰኑትን ውሳኔ ተቀብለው እንዲሄዱ ጥሪ ተደርጓልና የመጨረሻው ያለቀለት ነበር። ይህ የቀድሞው የህወሓትና ኢህአዴግ ስራ አስፈጻሚ የነበሩት በትግራይና በኢትዮጵያ ፖለቲካ ውስጥ ለረጅም ዓመታት የቆዩት አቶ ገብሩ አስራት ከጣቢያችን ፕሮግራም ጊዜ ግስ ጋር በነበራቸው ቆይታ ከሰሞኑ በትግራይ ክልል በአክሱም በምርጫ ቦርድ ህጋዊነቱ የተሰረዘው የህወሓት የጦር አዛዥ ያደረጉትን ንግግርን አስመልክቶ እየተናገሩት ነው። አቶ ገብሩ በአክሱም የተደረገው መድረክ የመከላከል አዋጅ ነው ቢሉትም የጦርነት ክተት አዋጅ እየታወጀበት ነው ብለዋል። በመድረኩ የጦር አዛዦች የጊዜው አስተዳደሩንም ስልጣን በይፋ የመንጠቅ አዋጅ አውጀውበታል ነው ያሉት። የጊዜው አስተዳደሩ ላይ ግልጽ መፈንቅለ መንግስት ከማወጅ በተጨማሪም አስተዳደሩ ለጦርነት እንዲያበረም ጥሪ ያቀረቡበት መድረክ ነው ሲሉ ገልጸውታል። የክተት አዋጅ የጦርነት አዋጅ አውጃል ጀነራሉ እንግዲህ ባነጋገር መከተ ወይም መከላከል ነው የሚሉት። ግን ደግሞ ይሄን የጦርነት አዋጅ በከፍተኛ ደረጃ የታወጀበት ቀን ነበር ያኔ። ሁለተኛው ከሻዕቢያ ጋር ያለው ግንኙነት ከሌሎችም ከፋኖም ጋር ያለው ግንኙነት በይፋ የታወጀበት ቀን ነበር ያኔ በይፋ። ሶስተኛው ምናልባትም ሌላው በደንብ ያላጤነው የክሪፒንግ መፈንቅለ መንግስቱ ይሄ ቀስ በቀስ ሄደ የነበረው መፈንቅለ መንግስት የመጨረሻ ደረጃ የደረሰበት አዋጅ ነበር ይሄ አዋጅ። በአክሱሙ መድረክ የህወሓት የጦር አዛዦች ከሌሎች የውስጥና የውጭ ኃይሎች ጋር ያላቸውን ጥምረት ይፋ ከማድረግ ባለፈ የትግራይ የፖለቲካ ምህዳርን የሚያጠባ አቋማቸውን እንዳንጸባረቁበት ተናግሯል። የጊዜው አስተዳደሩም ሆነ የሲቪል ማህበረሰብ ተቋማት ጭምር ለጦርነት ከጎናቸው ከመቆም ሌላ አማራጭ እንደማይሰጧቸው ያሳወቁበትም ነው ብለዋል። በተለያዩ የክልሉ አካባቢዎች ታጣቂዎች የተቃውሞ ድምጻቸውን ማሰማታቸው ቢታወቅም አሁን ላይ የህወሓት የጦር አዛዦች በራሳቸው ታጣቂዎች ላይ ጭምር ድምጻቸውን እንዳያሰሙ ትዕዛዝ በት መሆኑንም ጠቁሟል። በጦርነት የሚነግዱ አሉ። ከጦርነት አትርፈው የሚወጡ አካላት አሉ። እንግዲህ የታችኛው ሰራዊት አይደለም አትርፈው የሚወጣው እሱ ሟች እና ቁስለኛ ሆኖ ሞትና ቁስለኛ ሆኖ የሚወጣ እንጂ ትርፍ አያገኝም። የላይኞቹ ባለስልጣናት ወታደሮች አዛዦች ግን አትርፈው ነው የሚወጡ። ኮንትሮባንድ ይነግዳሉ፣ ሀብት ያካብሳሉ እና ብዙ ተጠቅመው ነው የሚወጡ በጦርነት ስራም ቢሆን ከጦርነት ውጭ ሌላ ስራ እንሰራለን ብለው አያስቡም። ነገሮችን በፖለቲካ መፍትሄ ሊያገኙ አይፈልጉም። ሌላው ደግሞ በተጠያቂነትም ይሰጋሉ። እንጠይቃለን የሚል ስጋትም አላቸው። ስለዚህ ወደ ጦርነት መግባት እንጂ ነገሮች በሰላም ከተፈቱ የኛም እጣ ፈንታ ሊበላሽ ይችላል የሚል ግምት ያላቸው ይመስለኛል። አቶ ገብሩ 3 ዓመታት ያስቆጠረውንና በአፍሪካ ህብረት አደራዳሪነት በኢትዮጵያ መንግስትና በህወሓት መካከል የተደረሰውን የፕሪቶሪያ የሰላም ስምምነትን የጦር አዛዦቹ እንቀበላለን ቢሉም የጦርነት ዝግጅት ሲያደርጉ መቆየታቸውን ጠቁሟል። ቀድሞም ወደ ጦርነት ለመግባት የተሳሳተ ግምገማ የያዙት አዛዦቹ አሁንም የከፋ የተሳሳተ ግምገማ እንዳላቸው ተናግረዋል። የብልጽግናን መንግስት ቢበዛ በሁለት ወር ካልሆነ ደግሞ በአንድ ወር እናስወግዳለን የሚል ግምገማ ነበራቸው። ይሄ በግልጽ ነው። ጦርነቱም አዲስ አበባ ተጀምሮ ነው አዲስ አበባ የሚያልቀው ነው ያሉት እና በአጭር ጊዜ ነገሮች ያልቃል የሚል ነበር ባለፈው ጦርነት ማለት ነው። አሁን ደግሞ ከዛ የባሰ ግምገማ ነው ያለው። የተሳሳተ ግምገማ ምንድነው? ወራትም አይፈጅም ሳምንታት ነው የሚፈጅ የሚል የተሳሳተ ግምገማ አላቸው። እንግዲህ ይሄን ለራሳቸው ሆን ብለው ለማሳመን የሚያደርጉት ነው ወይስ በይበጥ የነሱ አቅም የግምገማ አቅም ይሄ ነው የሚለው ነገር ሊነሳ የሚችል ጉዳይ ነው። ግን በአጭር ጊዜ ያልቃል። ምክንያቱም ችግሩ ከአሁን በፊት በአካባቢያችን ያለው ኃይሎች እኛን ገጥመዋል ማለት ከኛ በተጻራሪ ነው የቆሙት። አሁን ግን ሻዕቢያ አለ፣ ፋኖም አለ፣ ሌሎችም ኃይሎች ከነሱ ጋር ሆነን አዲስ አበባ ዳር ቶሎ እንደርሳለን። በመንገድም የሚያደናቅፈን ነገር የለም። ድጋፍም በቀደም እንዳልኩት በጣም ሩቅ የሚሄድ ነው። የኤርትራ ድጋፍ አለ ወይ ተሳታፊነትም አለ። በጽምዶ አማካኝነት ያመጡት ወደ ግብጽም ይሻገራል። ህወሓት ወይ እነዚህ አሁን ያሉ ታጣቂዎች የተላላኪ ነው ማለት የተላላኪ ኤርትራ ራሱ ተላላኪ ነው። ሻዕቢያ መንግስት አሁን ተላላኪ ነው። የግብጽ መሳሪያ ወይ የአረቦች መሳሪያ ሆኖ ነው ያገለግል ያለ። እነዚህ ደግሞ የሱ ሌላ ተላላኪ ነው ይሆን ያሉ እና ብዙ ጊዜ ግምገማ የተሳሳተ መረጃ
የተሳሳተ ግንዛቤ ወደ ተሳሳተ ድምዳሜ ነው የሚወስድ። ስለዚህ እኛ ያም ቢሆን ጦርነት አያስፈልግም የሚል አቋም ነው ያለኝ። ህወሓት አሁን ላይ የጦርነት አዋጅ በሚያውጁ የጦር አዛዦች እጅ ገብቶ ኢትዮጵያን ከሚጠቅም አካሄድ በተቃራኒው ቆሞ ከኤርትራ መንግስትና ከግብጽ ጋር ማበረን መርጧል ሲሉም አጽንኦት ሰጥተዋል።